በድጋሚ ስለተገናኘን በጣም ታላቁ የኢትዮጵያ ልጅ ታማኝ በየነ እዚህ መካከላችን ስላለ በጣም ደስ ብሎናል። እግዚአብሔር የተመሰገነ ይሁን። ፕሮግራማችንን እንጀምራለን። በቻልነው አቅም አጠራጠር እያደረግን እንሄዳለን። እናንተም ስለመጣችሁ ሁላችሁም እጅግ በጣም እናመሰግናለን። እሺ እንዲህ አይነት በጎ ምግባር ለታማኝ በየነ አዲስ አይደለም። ምንም እንኳ ሲያሁኑ ለየት የሚያደርገው አገር ውስጥ የመጣበት ጊዜ ላይ በመሆኑ እዚህ በመሆኑ ነው እንጂ በነበረበት ቦታ ከኢትዮጵያ ልቡ አንደበቱ ተግባሩ ያልተለየ ሰው ነው እስካሁን ድረስ የምታውቁት። ለዚህ ደግሞ እኛም እንኮራለን። በጣም የምንመካበት አርአያችን ነው። ዛሬ ከሱ ጋር መቀመጥ ለእኔም ትልቅ ደስታ ይሰጠኛል። እዚህ መድረክ ላይ የምንገኝ ሰዎች ማን እንደሆነ ሁሉም ሰው ራሱን ያስተዋውቃል። በቅድሚያ ግን ታማኝ ከመጣ በኋላ እዚህ በቡራዩና አካባቢው በተፈጠረው ወገኖቻችንን ከቤት ንብረታቸው የሚያፈናቅል እና መጠለያም እዚህ አዲስ አበባ ገብተው በተቸገሩበት ወቅት ከያሉበት ቦታ ሄደው ጎብኝቶ አይቶ አንብቶ ብቻውን ሳይሆን የኢትዮጵያ ሕዝብ በመላው ዓለም ያለውን አስተባብሮ ለወገኑ ለመድረስ አለኝታ ለመሆን በዛሬው ዕለት ተሰባስበን እዚህ መድረክ ላይ የምንረካከበው ወይም ተገቢ አካል የሚረከበውን የገንዘብ ስለዚህ ታማኝን ማስታወቅ አይጠበቅብኝም። ወደ እሱ ግን እንሄዳለን። በግራ ልጀምር መሰለኝ ለእናንተ በቀኝ ሁሉም ራሱን ካስተዋወቀ በኋላ ከዛ ወደ መግለጫው እንሄዳለን። በጣም አመሰግናለሁ። በአይኮንስታቸው እንዴት ነው? አቶ አለሙ ጉባኤው እንደምን አደራችሁ። ዳመነ ደረሰ እባላለሁ። ብሔራዊ አደጋ ስጋት አመራር ኮሚሽን ምክትል ኮሚሽነር ነኝ። የሸዋስ አሰፋ እባላለሁ። የዚህ ኮሚቴ የአስተባባሪ ኮሚቴ አባል ነኝ። ታማኝ በየነ እባላለሁ። እንግዳ ነኝ። ሰይድ ኢብራሂም እባላለሁ። የአስተባባሪ ኮሚቴ አባል ነኝ። እሺ፣ በዚህ መሰረት የአስተባባሪ ኮሚቴ አባላት ዛሬ በዚህ በቦታ ጥበትም ቢሆን በስራ መደራረብ አጠገባችን የሌሉ ማስታወቅ ስለሚገባኝ ስማቸውን አስታውቃለሁ። ሚዲያውም ስማቸውን እንዲይዝልን ስለምንፈልግ ረዳት ፕሮፌሰር ነብዩ ባዬ፣ ታማኝ በየነ፣ ዲያቆን ዳንኤል ክብረት፣ ኤልያስ ገብሩ፣ ደጉ ደሳለኝ፣ ያሬድ ሹመቴ የኔ ስም ነው፣ ሰኢድ ኢብራሂም፣ መሐመድ ካሳ፣ የሸዋስ አሰፋ፣ ዳንኤል ስለሺ ሽበሺ ቀስታ እሺ በምትኩ ቦታ ምትኩ ኮሚሽነር ምትኩ ካሳ በሳቸው ምትኩ ደግሞ እዚህ የሚገኙት ምክትል ኮሚሽነር ልቆም እችላለሁ፣ ግን ምናልባት ማይካችሁ ሙሉ ሽፋን ላይ ሰጥ ስለሚችል ልቀመጥ። እንግዲህ አንዳንድ ነገር ይሆናል ብለን አናስብም፣ ግን መሆን ይችላል እና ይሄ ሁሉ የሆነው ግን ሁልጊዜም ተአምር መስራት የማያልቅበት ኃያል አምላክ ነው ያደረገውና ክብር ምስጋና ለእግዚአብሔር ይሁን። ሌላው ሁልጊዜ ውጭ ሀገር ሆኜ ሳይ አንድ ቀን ሀገሬ እንደዚህ ትሆን ወይ ብዬ የማስበው እንደዚህ የተለያየ ማይክሮፎን የተለያየ ሚዲያ ኑሮ የምናየው መቼ ይሁን እያልኩ ቀናለሁ። ኬንያን በተለይ የኬንያን ሳይ ማት ቲቪ ምናምን ይላል፣ የኛ ግን እዛው ሁልጊዜ አንድ አይነት ማይክ ስለማይ ይገርመኝ ነበርና እንደዚህ የተለያየ ማይክ ማየቴ በራሱ ተአምር ነውና በጣም ደስ ብሎኛል። ወደዚህ የመጣሁበት ዋና ዓላማ ያው እንደምታውቁት አገራችን ውስጥ ለውጥ ተጀምሯል። ስለዚህ እንደው ምን እንደሚመስል ገብቻ አይቼ ውጭ ሀገር ያለውን ኢትዮጵያዊ ግንዛቤ እኔ ያየሁትን መናገር በሚል ነበረ። በጣም ደስ ብሎኛል። በህዝቡ አቀባበል ይሆናል ብዬ ያላሰብኩት ነው የሆነው።
ለህዝቡ ይሄን የምገልጽበት አቅም የለኝም። እንደገና ሚዲያ ካገኘው ይሄን አጋጣሚ ተጠቅሜ አቅሜ በላይ ነው እና በጣም አመሰግናለሁ ለህዝቡ። በነበረው ሁኔታ በጣም ደስ ብሎ ነበር። የቡራዩ አካባቢ አደጋ እስኪፈጠር ድረስ እና ያ አደጋ ሲፈጠር ግን በእውነት ልቤ ነው የተሰበረውና በአንድ በኩል የአደጋውን ስፋት በሌላ በኩል ደግሞ ምናልባት የስከዛሬውን 27 ዓመት የዘር ፖለቲካ ጫፉን ያሳይና ከዛ እንማር ይሆን ወይ የሚል ተስፋ ጭሮብኛል። መቼም የአንዱ ሞት ለአንዱ ትንሣኤ ተደርጎ ባይወሰድብኝ በቃ ነው። በዚህ ተዋርነን በምናደርገው ፖለቲካ ምንም የማያውቁ ዜጎች ህይወታቸውን ነው ያጡትና በተለይ ፖለቲከኞች ልብ ይስጠን ብለን ወደ ውስጣችን እንድናይ የሚያደርግ አደጋ ነው። ያን አደጋ ደግሞ በእንባ ብቻ መመለስ አይቻልምና ምን ባደርግ ይሻላል ብዬ ስለ ግሎባል አላያንስ በጣም ባጭሩ ጊዜያችሁን ላለመውሰድ በጣም ባጭሩ መናገር ፈልጋለሁ። ዓለም አቀፍ ትብብር ለኢትዮጵያ መብት የሚባለው ድርጅቱ ወይም በእንግሊዘኛው ግሎባል አላያንስ ፎር ዘ ራይት ኦፍ ኢትዮጵያንስ ነው የሚባለው የተቋቋመው በ2013 በፈረንጆች ሳውዲ አረቢያ የነበሩ ኢትዮጵያውያን ወገኖቻችን በግፍ ሲደበደቡ ሲረገጡ በዓለም ይደረጋል ብለን በማናስበው ያን ዘመን አዲስ ስለሆነ እንደሆነ አላውቅም፣ ብቻ በፌስቡክ ላይቭ እየታየ ኢትዮጵያዊ ሲሞት አለሁ የሚል የሚጮህ መንግስት ባለመኖሩ በዛልህ እንደ ቁጭ ብሎ ማልቀስ ነው ወይ በቃ የኛ ስራ በሚል የከፋቸው ዜጎች ተሰባስበን ምን ማድረግ እንችላለን በሚል ነው የተቋቋመው። በዛም በመላው ዓለም በሚገኙ የሳውዲ ኤምባሲ ላይ የተቃውሞ ሰልፎችን አዘጋጅተን የተሳካ ነበር ማለት ይችላለሁ። ከዛ በመቀጠል ለአምነስቲ ኢንተርናሽናል፣ ለሂውማን ራይትስ ዋች፣ ለተባበሩት መንግስታት የሰብአዊ መብት ኮሚሽን፣ በአውሮፓ ኢኮኖሚ ኮሚሽን የሚፈጸመውን ግፍ በከፍተኛ ደረጃ እንዲያዩልን በጫነው መሰረት በመጨረሻ የኢትዮጵያ መንግስት ጆሮውን መክፈት ችሎ ነበር። መጀመሪያ ማንነት ምንድነው በህገወጥ መንገድ የገቡ ናቸው ነበር ያለው። በኋላ ላይ ያው ከሁሉም አቅጣጫ የሳውዲ መንግስት ትራንስፖርት ለማቅረብና ዜጎቹን ለመመለስ ፈቃደኛ ሆነ። ለጊዜው ደግሞ ይሄን በምን አድርገን መርዳት እንችላለን በሚል ገንዘብ በማሰባሰብ ሊስቱን አሁን ስላልያዝኩ ይቅርታ ጠይቃቸዋለሁ። ወደ $250,000 የሚሆን ለትራንስፖርት የሚሆን IOM ለሚባለው ግብረሰናይ ድርጅት በማስረከብ እንቅስቃሴያችን ጀመርን። ከዛ ጊዜ ጀምሮ በተለያየ ሁኔታ በኢትዮጵያ ላይ የሚደርሱ የመብት ረገጣዎችን፣ በዜጎች ላይ የሚደርሰው መከራ፣ በተለይ ደግሞ ውጭ ሀገር ወጥተው በመንግስት ጫና መጠጊያ ያቱኑ ሁሉ በመርዳት ስንሳተፍ ቆይተናል እና ከ13 እስከ 18 ማለትም ለ5 ዓመት ምን አደረግን የሚለውን አሁን ብዘረዝር ጊዜው ስለማይበቃ እንደው ማስታወሳቸውን ዝም ብዬ በትንሹ ነግራቸዋለሁ። በአንድ ወቅት ከ30 የማያንሱ ጋዜጠኞች የእናንተ ጓደኞች ናቸው በአንድ የተሰደው ኬንያ ይገባሉና ሲወጡ ያው ድንገተኛ ስለነበር ወዴት እንደሚሄዱ ምን እንደሚያደርጉ የት እንደሚጠጉ ማያውቁም ነበር። ሶሎኛን ኮንታክት ያደርጉናል። ለጊዜ ያደረግነው ሁሉንም ለአንድ ወር የሚሆን ቤት ተከራይተን በየቦታው ማስጠጋት ነበር። ይህን የምናደርገው ህዝቡን እየለመን እባካችሁ በማለት ነው። በአንድ ወቅት እንደምታስታውሱት በኢትዮጵያ ሶማሌ ክልል የተፈጥሮ አደጋ ረሃብና ችግሮች ሲፈጠሩ ኢትዮጵያ ውስጥ ረሃብ የለም በሚል መንግስት ዝምታውን በመረጠበት ጊዜ እንግሊዝ ሀገር ከሚገኝ የሙስሊም ቻሪቲ ጋር በመተባበር ራሳችንን ደብቀን እነሱም ራሳቸውን ደብቀው ውሃና ዘይት ዳቦ ለማቅረብ ይችለናል። እንደዚህ አይነት ህብረተሰቡ ውስጥ የሚፈጠሩ በተለይ እንደምታውቁት ፖለቲካው መሳሳብና የማንነት ችግር ስላለበት በጣም በጥንቃቄ ነበር የምንሰራው። ከሁሉም ያሳዝነው በህዝባዊ አመፁ ምክንያት በኦሮሚያና በአማራ ክልል የተጎደሉ ቤተሰቦችን ለመርዳት ጥረት በምናደርግበት ጊዜ የደህንነት ኃይሉ ከፍተኛ ቁጥጥር ያደርግ ስለነበር ለዜጎች ይሄ በባህላችን እንደምናደርገው
ለቅሶ ቤት ምግብ ውሃ ይዘን እንደምንሄደው ለቤተሰቦቻቸው ለሞቱባቸው እንደ ለቅሶ ደራሽ እርዳታ ለማድረግ ሞክረናል። አስቸጋሪ የነበረው ግን የመንግስትን ደህንነት አልፎ ያን ነገር ማድረጉ ነበር። ቆሼ በደረሰው አደጋ ያው እኔ ዝም ብዬ አሁን መንግስትን ከመወቅስኛ የሰራነው ብናገር ይሻላልና መንግስት በእናንተ እቅፍ ውስጥ እየሞቀ ያደገ ነውና ታውቁታላችሁ። እና እርዳታ ለማድረግ ጥረት ስናደርግ ወደ አደጋው ቦታ 1 ኪሎ ሜትር እስኪቀር ድረስ መኪና አይገባም ነበር። ከዛ በኋላም በእያንዳንዱ ጣቢያ ፍተሻ ነበር እና ድንኳን ተደርጎ የባንክ አካውንት ድንኳኖቹ ጋር ተደርጎ እዛ ብቻ ማስገባት እንደሚቻል ነበር የተደረገው። ዛሬ ይሄን የፈጸሙት አይ ሆፕ መንግስት እንደማያስራቸው ተስፋ አለኝ። በቤተ ክርስቲያን ስም ዲያቆንና ቄስ ሆነን ቄሶቹን ለምነን ለእያንዳንዱ ተጎጂ እርዳታ ለማድረስ ችለናል። እሱ በቪዲዮ ያለ ስለሆነ ወደፊት ሁኔታ ሲፈቅዱ ለማሳየት እችላለሁ። ሌላው እንደዚህ በወልቃይት የማንነት ጥያቄ አመልጠው የወጡ ኬንያ የገቡ በኢትዮጵያ ደህንነት ሊያዙ ሲሉ ከኬንያ ወደ ኡጋንዳ፣ ከኡጋንዳ ወደ ደቡብ አፍሪካ፣ ከደቡብ አፍሪካ ደግሞ እንደገና ወደ ለንደን ነፍሳቸውን ለማዳን ችለናል። በተለያየ ምክንያት የመንግስት ተጽዕኖ ፈርተው ከሀገር የወጡ የኢትዮጵያ አየር ኃይል ፓይለቶችንም እንዲሁ ለመታደግ ሞክረናል። እንዲህ አይነት ስራዎች እንሰራለን። ይሄ በሙሉ የሚደረገው እየወጣን እየለመን እርዱን እያልን ነው እና ሁኔታዎች ሲፈቅዱ እንደ ዛሬው እናንተን ጠርተን ምን እንደሰራን ከነ ቪዲዮ ከነ ዝርዝር መረጃው ለማቅረብ ጥረት እናደርጋለን እና የቡራዩ አካባቢ አደጋ እንደተፈጠረ በእውነት አቅመ ቢስነት ሰው መሆኔን የተፈታተነኝ ቀን ቢኖር እሱ ቀን ነው። በተለይ እናቶችና ሴቶቹ ህፃናቶቹ ላይ የነበረው ሰቆቃ አሁንም ሳስበው ከባድ ነው። ፖለቲካ ውስጥ የምንገባው አስበን አውጥተን አውርደን ይህን መብት ከዚህ ወስደን ይህን ወደዚህ ሰጥተን እያል በድንፋታ በእውቀት ተመርተናል ምናምን ብለን ነው። ግን ምንም የማያውቁ ህፃናት በእንደዛ አይነት ደረጃ ሲቀጡ ማየት በእውነት በጣም ከባድ ነበር እና ያ አቅመቢስነት ህዝቡን በተለይ ውጭ ሀገር ያለውን ኢትዮጵያዊ እባካችሁ ጥያቄ ኢትዮጵያዊ ነን ብለን ካመን ለነዚህ ወገኖቻችን ኢትዮጵያዊ ወገን እንዳላቸው እንድረስላቸው እና ፈተናው ኢትዮጵያዊነት ላይ ነው። ኢትዮጵያዊነት መውደቅ አለመውደቁን የምናሳይበት ደቂቃ ነው በሚል ስሜት በውጭ የሚኖረውን ኢትዮጵያዊ ጥሪ አድርጌ ነበር። እስከዛሬ በውጭ ያለው ኢትዮጵያዊ እንደዚህ በልህ ተነሳስቷቸው አላውቅም። በጣም በአፋጣኝ በሆነ ሁኔታ ምላሹን ሰጥቷል። ያ ምላሽ እኛ የምናስበውን ይህንን የቡራዩና አካባቢ ችግር ይፈታል አይደለም፣ ወገን እንዳላቸው ግን አሳይቷል። ኢትዮጵያውያን ወገኖች ከኋላቸው እንዳሉ ይሄ ነው እንጂ ምናልባት የኢትዮጵያ ችግር ዓለም በሙሉ ከበጀቱ ላይ በመላው ዓለም ያለው ሀገር 10% ቢመድብ የኢትዮጵያ ችግር አይፈታም። በጣም ውስብስብ ችግር አለበት። ግን ኢትዮጵያ አንደኛ ኃላፊነት እንዲወስድ፣ ሁለተኛ እነዚህ ምስኪኖች እኔን ሲያዩ አዳኝ ኃይል የመጣላቸው መስሏቸው የጮሁት ልቅ አዳኝ ወገን እንዳላቸው እንዲረዱ ነበር። ለዚህ ምላሽ የሰጠውን በውጭ የሚኖረውን ኢትዮጵያዊ በእናንተ አጠራር ዲያስፖራ፣ በመንግስት አጠራር 4 ቀንድ ያለው ምናምን እየተደረገ የሚታየው እውነተኛ ለኢትዮጵያ ልቡ ቅን የሆነ ኢትዮጵያዊ በሙሉ በእናንተ ፊት ላመሰግን እወዳለሁ። በጣም ይህን ካደረግን በኋላ በመንግስትና ውጭ ባለው ኢትዮጵያ መካከል ሁል ጊዜ እንደምታውቁት ችግር አለ። ተስማምተን አናውቅም። እኔ አሁን እዚህ ስለመጣሁ ስምምነት አለ ልል አልችልም። ሞክረው ውጭ ያለውን ሞክረው ባይሆን የምኖረው ውጭ ነው እና ለምንድን ነው እዛ ያለው መነጽራችን እና እዚህ ያለው ተግባር ሁልጊዜ በጣም አስቸጋሪ ነው እና ለእናንተ የለመዳችሁት ነገር ለእኛ አልለመድነውም። እዛ እያንዳንዱ እናንተ ላይ የሚደርሰው በደል እኛን ያመናል። እንደሚባለው ዝም ብሎ የድሃ ልጅ ለማጫረስ ያ ደግሞ በርገር ምናምን ሳይሆን
ሌሎች ሀገሮች የደረሱበትን ሌሎች ዜጎች ይህን ሌሎች ሀገሮች ሩቅ እየሄድን አይደለም። ኬንያ ወይም ኡጋንዳ የምናየውን ኢትዮጵያ ስለሌላት ያመናል። በዚህ ምክንያት ሁሉ ነገር በሰዓት በተገደበ አገር ውስጥ ነው የምንኖረው። እንኳን እኛ መኪናዎቻችን የሚቆሙት ገንዘብ ተከፍሎ በደቂቃ ውስጥ ነው። ያን ካልከፈል አልከፈልም ባለዕዳ ነው የምንሆነው እና በዚህ ዕዳ ውስጥ ሆኖ በየቀኑ ኤምባሲ ውስጥ በር ላይ እየሄደ የሚጮህ ውጭ ያለው ኢትዮጵያዊ ሁልጊዜ ስርዓት ጉድለቶቹን በማሳየት እኛም ያለንን በመርዳት በጋራ በመስራት ለህዝባችን ጥቅም ማምጣት እንችላለን እና አሁን እዚህ ላይ የምታዩቸውና ዛሬ ያልተገኙት የተስማማ ነው። እናንተ ገንዘቡን አመጣችኋል። በምን መልኩ እናድርገው፣ እንዴት ለተጎጂዎቹ ይድረስ የሚለውን በጋራ ልንሰራ። በዚህ አጋጣሚ ኮሚሽነር ምትኩን በእናንተ ፊት ላመሰግን እወዳለሁ። በፈለጋችሁት መንገድ ጉዳተኞቹ ይረዱ እንጂ መንግስት ከእናንተ ጎን ሆኖ እናንተ የምታቀርቡትን ጥያቄ ለመመለስ ፈቃደኛ ነው ባሉን መሰረት የለም ስቲል ገና መተዋወቃችን ስለሆነ አካውንታችሁና አካውንታችን አይነካካ ሁሉ አልናቸው። እሺ ብለው አዲስ አካውንት በመንግስት የተፈቀደ እንዲከፈት አድርገው ከዛ እንግዲህ ያለውን ዲቴል የተስማማንበትን እንገልጻለን። በዚህ መሰረት ተጎጂዎቹ ከዛሬ ጀምሮ ሊያገኙ የሚገባቸውን እርዳታ እንዲያገኙ ከህፃናት ዳይፐር ጀምሮ ፕሮፖዛል እየተጻፈ እዚህ የምታዩቸው ኮሚቴዎች እያጸደቁት መንግስት ደግሞ የራሱ መዋቅር ስላለው ታች ድረስ ወርዶ እርዳታውን ለማድረስ የሚያስችል አቅም ስላለው እኛ ደግሞ ሚዲያውን ጨምሮ እየተከታተለ በትክክል መፈጸሙን መቆጣጠር እንደሚችል ስለተስማማን በዛ መሰረት ገንዘቡን ርክክብ እናደርግና ይህ ኮሚቴ በሚያደርገው እንቅስቃሴ ለእናንተ ሪፖርት እየተደረገ የመጀመሪያው የስምምነት ፕሮጀክት ተፈጻሚ እናደርጋለን። በዚህ ውስጥ ሁላችንም መተባበር አለብን። አሁን በነገራችን ላይ ይህ አደጋ እንደተፈጠረ ጣት መጠቋቋም ተጀምሯል። ለኔ አደጋው የተፈጠረው ወይም አደጋውን ያደረሱት ኢትዮጵያውያን ናቸው። አደጋ የደረሰባቸው ኢትዮጵያውያን ናቸው። ልዩነታችን ለማስፋት በምናደርገው ጥረት ሁሉ እያንዳንዱን ነገር ከልዩነት ነው የምንጀምረው። በበጎ እንውሰድ ከተባለ ለለውጡ ባለቤት ቄሮ ነው፣ ፋኖ ነው፣ እነንትና ናቸው የኮፒራይት ብዙ ክርክር ይመጣል። ይሄ ሁሉ ለልዩነት ያለንን በጎነት ነው የሚያሳየው። ማለት በቃ ሁሉን ነገር በልዩነት ማየት የ27 ዓመት ፍሬ ሆነው እንጂ ለውጡ ብዙ ኢትዮጵያውያን የሞቱበት ሁሉም ኢትዮጵያውያን ተሳትፎ ያደረጉበት ነው። ስለዚህ እባካችሁ ለእያንዳንዱ ነገር የመለያ መንገድ አንፍጠርለት። በጣም በጎ ያደረጉ እነዚህን እንባ የጠረጉ አደጋው እንደተፈጠረ ከየቤታቸው ላስቲክ፣ ዳቦ፣ ውሃ ምን እየያዙ የሮጡ ኢትዮጵያውያኖች አሉ እና ያሬድን ጨምሮ ምንም የማያውቁ ደግሞ ቆንጨራ ይዘው ዱላ ይዘው ሴት ህፃን ሳይል ደግሞ የገደሉ አሉ። ስንፈልጋቸው ኢትዮጵያዊ ሳንፈልጋቸው ሌላ ልናደርጋቸው አንችልም። የወንጀሉ የመልካም ምግባሩ ባለቤቶች እኛ ኢትዮጵያውያን እና እባካችሁ ለእያንዳንዱ ነገር የልዩነት ምክንያት አንፍጠር። ወንጀል ሰርተናል ኢትዮጵያውያኖች፣ መልካም ነገርም አድርገናል። ወንጀልና ክፋታችንን እያረምን መልካም ስራ እየሰራን ይችን ሀገር ወደ ከፍታ የእያንዳንዳችን ጥረት በማድረግ ከፍ እናድርጋት። ለልዩነት አሮን ነው ህገ መንግስቱም ይፈቅዳል መሰለኝ በቃ እሱን ማድረግ እና ክፉ መሆንን ይፈቅዳል መሰለኝ። ለክፋት ልቦናችንን እንከልክለው። አሁን ወደ ሌላ አርዕስት ስለሚሄድ ማይክ ከያዝኩ አለቅምና ነገሩ ይቀየራል። በዚሁ ባጭሩ አቆም ይሻላል። አለዚያ ደግሞ ሌላ ጦርነት ጀምራል። እግዚአብሔር ይስጥልኝ።